ሪስፖንስ ነጋ ያ ኦኬ አካምና ከካም እየተመሳሰለብኝ ነው አልኩሽኝ እኮ እና ከካም አላችሁ ምናምን ስል ኧረ አካም ነው ያልሽ ይላሉ እና እንዳይሆኑ ነው። ደሳሳ ጎጆ ይጥፋና ደሳሳ ጎጆ ብለ የፕሬዝዳንት ፎቶ በደሳሳ ጎጆ ፕሮፋይል አድርገ ደሳሳ ጎጆ የሌለ ስም እኮ ነው። ጠበቃ አበቤ ይቅርታ አንዳንድ ሰዎች እያሳሳቱ ነው እዚህ ጋር እና በየትኛው አንቀጽና በየትኛው እንትን ነው መክሰስ እዝባር ነው መክሰስ የሚቻለው? ባክሽን ታይኝ ስቴት እዛ ይሄ ሜካፕ አይደለም ወይ ሲስሙኝ ምናምን የተለጠፈ ነው ልጆቹ። ክስና እኮ መናገር እኮ ይለያያል ጋይስ። መናገር እኮ ፊት ለፊት መጋፈጥ ነው። እኛ ምን አገባን? ጠበቃ ይናገር፣ ጠበቃና መረጃ እያደረግን እንከሳለን። በዚህ ለምን አይከሰስም ግን መንግስት? ሲሪየስሊ ስርዓቱን እንክሰሰው። በየቦታው እየደረሰ ያለውን ነገር በቃ መከሰሱት። ኢትስ ጉድ አይዲያ። እንክሰሰው። መናገር ፊት ለፊት መናገር ሞር እናንተን እንድትጠፉ ያደርጋችኋል። ስለዚህ ጠበቃ ትይዛላችሁ። ከዛ በኋላ እንዳለ ብልጽግና ከላይ አንስተ እኮ ይህን አጠፋ በይና በአንቀጽ ልንገርሽ። በአጠቃላይ መንግስትን ስርዓትን መክሰስ ይቻላል የሚለው ለምሳሌ የኢትዮጵያን መንግስት መስተዳደሩን መክሰስ ይቻላል የሚለውን ይህንን እናጠፋ አሁንም በፊት ለፊት ልቃወሙለት ምንጥሎት ግን እርሶ ጠበቃ ይህ እናረገ ብዬ ላውራሉት ጠበቃ እርሶ ራሱ በጣም ብልጥሎት በእኔ አፍ ሊያወሩ ፈለጉ አይደለ? እኔ በእርሶ አፍ ማውራት ነው የምፈልገው እንዴ አሪ ኦኬ ጠበቃ እኔ እርሶ እንዲያወሩት ነው የምፈልገው። እኔ በውስጥ ጽፌ ነግሮታለሁ። እርሶ ግን የጠየቁትኝ አሁን አንቀጹ መንግስትን መክሰስ ይችላል የሚለውን አንቀጽ ንገሩኝ ነው ያልኩትኝ። ስማርት ለምሳሌ ታክስ ግብር እየሰበስበው ለግል እንትናቸው ነው የሚያወሩት። በእሱ ለምሳሌ በቃሽ ይሄን እናርገው ይሄንማ ምንም አያመጣም። እኚህ ጠበቃ ትተኖታል። በቃ እሱ ራሱ ተበዳይ ኖት። ሌላ ጠበቃ ይፈልጋል። ቤተሰብ ግለሰብ ላይ ሲሆን ጠበቃዎች ራሱ ጉልበት አላችሁ። መንግስት ላይ ሲሆን ግን ሁልሽም ትሸውጃለሽ ወደዛ ወደዚህ። እርሶ ጠበቃ ይከሳል ላይ ከሱ መሆን ጠበቃው አይችሉም። በቃ ተተነዋል። ይፈራሉ እንደ ህዝቡ። ጠበቃውን ፈርቶ ገበሬውን ፈርቶ ህፃኑን ፈርቶ ይሆናል። ሀገር ተፈርቶ ይሆናል። ሀገር የሚጠበቀው በዚህ መልኩ ነው። ማን ጠየቀሽ? አብይን መክሰስ ይቻላል። አብይ በግል ያጠፋው ጥፋት እኮ የለም። አታሽቃጭ ወደዛ እከክ ስርዓቱን ያልኩሽ ኦኮቴ ስርዓቱን መክሰስ ይቻላል። ስርዓቱን መክሰስ ማለት ደግሞ አብይን ማለት ነው። አብይን ይጨምራል። ስለዚህ እንከሳቸዋለን። ከዛ እንዲላሉ ፓርላማ ላይ ይወጥና አብቾ እንዲላል ማንም እኔን የመጠየቅም የመክሰስም የማየትም ፍቃድ የለውም ይላል። ከዛ አንድ ዘፈን ይዘፈንልናል። ለኛ ደግሞ ብጮ እያሉ ደግሞ ይዘፍኑልናል እና እያና ይዘፍኑልናል። እንዳደግ የኢትዮጵያ ሕዝብ አይኑ የጠፋ ይመስል እየመጡ መብራት አበራንላችሁ ከተማዋ አበራች ይላሉ። አንዳንድ ጊዜ በጨለማ የሚያይ አይን ነው ያለን እኛ ሕዝብ። አይናችን እንዴ ካሮት ትከሉልን ያለው የካሮት ዋጋ ይቀንስ ነው ያለው። አበስ ገበርኩ ጌታዬ። ኧረ እንደው ከንቲቦቻችን በጣም ጨምራቸዋል። ከተማ ጨልሞ ነበር፣ አሁን መብራት በመብራት ሆኗል ይላሉ። ኧረ እኛ መቼ አይናችን አላያለን። አይናችን እንዲህ የሚያስፈልገን የካሮት ዋጋ ይቀንስ ብቻ ያ ውሃ እንደልባችን እናገኝ ነው እንጂ በጨለማ አይቶ ያሳደገ ማህበረሰብ ነው ይዘን ይመጣ። ስንት አመት ስንኖርኛ ጨለማ ውስጥ አርሰን ጨለማ ውስጥ በልተን ጨለማ ውስጥ ኖረን
ግን ሰላም ነበረ። ዊ ኒድ ፒስ ፍሪደም። ከሌቦች ጠብቁን ነው ጠብቁን ከሌቦች ነው። አሁን የሆነ ነገር በቃ ስትናገሩ የሆነ ነገር መልስ ይፈልጋሉ። በቃ የሆነ ነገር ስትናገሩ የሆነ ነገር መልስ ይፈልጋሉ። የሆነ ነገር ከዛ ወጥተው ደግሞ እኔ ላይ ዘፈን ሊያወጡ ማለት ነው። ጋይዝ ምግብ ልሰራ ነው። ጋይዝ ለልጆች ምግብ ልስራላቸው እና ሲ ዩ ሌተር። ጠበቃው እናመሰግናለን። እኚህ ጠበቃ ለመንግስት እንኳን ድፍረቱ ባይኖራቸው ያው በህዝብ ላይ ደፋር ናቸው እና ያዟቸው። መብራት የሚበራው እኮ መንገድ ላይ ብቻ ነው፣ ቤት ውስጥ አይበራው። ብልሳ ዩ ዌልካም ቴንክ ዩ ማማዬ። ቱሚ የአባትሽ የጀዋር ምክር ነው። ጀዋር ደግሞ አባቴ የሆነ እኔ እኮ ጀዋር እስር ቤት ያለ እኮ 3 ዓመት እኮ ያንቀጠቀጥኳቸው እኮ እኔ እኮ ነኝ። ያ ዶንት ፎርጌት ጀስት 2 years ነው የተወኳቸው። 2 ዓመት እኔ ጀዋር መክሮኝም አያውቅም። መምከር ይችላል፣ ምናልባት መንገድ አሳይቶኝ ሊሆን ይችላል። ሞር ፖለቲካው እንዲገባኝ እኔ ማንም አይመክረኝም። ማንም ሰው እኔ የምሰማ ሴት አይደለሁም። እኔ የሆነ ነገር ሰምቼ የሆነ ነገር የምሰማ ሴት አይደለሁም። እናንተ እኮ በምክር ስለምታወሩ እኮ ነው ሁል ጊዜ ሰው ለእንደናንተ ይመስላችሁ። እኔ ቆሸሹ አይደለም። አሁን ሲስመኝ ነበረ እዚህ ጋር አንተ ወተት ምናምን ጠጥታ ማለት ነው። ቢቆሸሽ ታዲያ ምን ችግር አለ? አላውልቁ እናንተ ቆሸሻላችሁ ብዬ ስራዬን ስጨርስ ልክ ጨርሼ ምግቤን ጨርሼ ምናምን ቃላችሁ አንድ ሆነ። የጭቁኖች ቃል ሁሌ አንድ ነው የሚሆነው። የጥጋበኞች ሲሆን የተለያየ የሚሆነው ገባሽ? ለመዋሸት ሲሆን የተቸገረ ፍትህ ያጣ ለህዝቡ ኬር ያለው ነው አንድ አይነት ነው። በቃ ፍትህ ነው የሚለው። ፍትህ አንድ ናት። ከባድም አይደለም ፍትህ። ሌቦች ደግሞ እና ወንጀለኞች ደግሞ ይዘባርቃሉ። ምክንያቱም ይበላሉ፣ ይጠጣሉ፣ ዓለምን የጨበጡ ይመስላቸዋል። ከነሱ ውጭ ማንም የማይኖር በቃ እነሱ ያንዴና የመጨረሻ ሆነው ስለሚታያቸው ዝብርቅርቃቸው ይወጣል። ልክ እንደ ህይወታቸው ማለት ነው። የሚወድቁ አይመስላቸውም። ስለዚህ ጀዋር ይሄ የጀዋር ድምፅ ሳይሆን የሁሉም ተቸገርኩ፣ ተበደልኩ፣ ታፈንኩ የሚሉት ሰዎች ድምፅ ከኔም ጭምር ማለት ነው። እና ብልጥ ሰው ያስተካክላል። እንደዚህ አይነት ችግር አለ ብሎ ያስተካክል። አንድ ሰው ብቻ አይደለም እኮ እየጮሃል፣ እንደ ህዝብ ነው ሰው ተቸግሮ ያለው። እና አደናቀፈኝ ከምትል ነጠላ አደናቀፈኝ ብለሽ አንቺ ነሽ አንደኛ የምታጠፊው። በነገራችን ላይ ብዙ ጊዜ እዚህ ጋር መጥተው የሆነ ነገር የሚጽፉት ሰዎች ሌቦቹ ናቸው። ለነገሩ ችግሩ ምንድን ነው ታውቃላችሁ? ከላይ ያለውን ነገር ነው የምታዩት፣ ልብስ ምናምን ነው የምታዩት። አያችሁ፣ ውስጥ የማየት ግን ችሎታ የላችሁ፣ ደንቆሮ ስለሆናችሁ። አያችሁ፣ እናንተ እንኳን የህዝባችሁ ችግር አይደለም። ይህችን ነው የምታዩት። አሁን ከሚታዩት እዚህ ጋር ቆሻሻ አለ፣ እዚህ ጋር ቆሻሻ። አያችሁ፣ የምታዩት በቃ ይሄ ቆሻሻ ሰውን አይጎዳም። ይሄ እዚህ ጋር ያለው ምልክት የኔን ገጽታ ያጠፋል። ትልቁ ቆሻሻ አለ። ትልቁ አስቀያሚ ዲክታተርነት፣ ሌብነት፣ ሙስና፣ ገዳይ፣ ወንጀለኞች ምናምን ሀገርን እንደ ሀገር የሚያጠፋ። እኔ ብጠፋ አንድ ሰው ነኝ። እኔ ብቆሻሻ አንድ ሰው ነኝ። ያንን ማየት ያቀታችሁ እናንተ ደደብ ደንቆሮ ካድሬ ማለት ነው። ሌቦች ያ በብዛት እነዚህ ጀንፈሎች በቃ መብራት በርቷል፣ መብራት እየበራ ነው፣ መብራት ከተማ ነው፣ የወላ ከተማ ነው። እንደሱ አይነት ሰዎች ብርቅ ይሆኑባቸዋል። ሰላም ነው የሰው ልጅ ያጣው፣ ሰላም በጨለማ ውስጥ ሰላም። መብራት ቢደረደር እኮ አይንን ነው የሚያደነዘዘው። ሌላ እኮ ምንም መብራት ኖረ ምንሽ በሽፍታ ተሰሩ ፋብሪካ አይሰር። መብራት መኖር ካለበት እንደዚህ ኢንዱስትሪ ያደገ ሀገር ላይ መብራትን ሲያስገቡ ምን መስራት እንዳለባቸው እናንተ መብራት ለጫትና ለሽጎራ ነው መብራት በመብራት ያደረጋችሁት።
ምን እዛ መብራቱ የተተከለበት ቦታ ላይ ሰው እንቅልፉን ትቶ ብቻ መብራት አለ እያለ ሌሊቱን በሙሉ ቤንዚሉን ቆርጦ እንዲሽከረከርና ያ የሌለበትን ሱስ ቤተሰቡን ምናምን እንዲተውን ያደረጋችሁት። that's all። በመብራት ኢንዱስትሪዎች ሲሰሩ ማታ ሰራተኞች እንዲሰሩ በሰላም ወጥተው እንዲገቡ ሞር ግብርና እንዲደረግ እያደረጋችሁ አይደለም። መብራቱ ያለው እኮ ገበሬው ጋር አይደለም፣ ወይንም ደግሞ ክፍለ ሀገር ያለው መንገድ ላይ አይደለም። መብራቱ ያለው እዛችሁ እያች 100 ምናምን ዓመት ያስቆጠረች ፊንፊኔ ላይ እዛችሁ ናት። መብራት አንዱ ይሰቅላል፣ አንደኛው ደግሞ መብራት። አሁን መብራት ድሮም ይሰቀላል፣ አሁን መብራት ትለውጣላችሁ። that's all። አምፖል መለወጥና የመብራት ኃይሉን መስራት ልዩነት አለው። it's two different things። መብራቱ ምን ትምህርት ቤት እየሄዳችሁበት ነው? እየተማራችሁበት ነው? መብራቱ ላይ ምን እያደረጋችሁበት ነው? ግፋቢል እንደ ዳንኪራ ኮንሰርት ታዘጋጁበታላችሁ። ከዛ ህዝቡ ኢትዮጵያ እኮ በጣም ፍሪደም ያለበት ሀገር ነው ይላል። $10 ይዞ ሄዶ ማለት ነው። $10 ሲያልቅ ግን ተመልሶ ብርን ሜክ ለማድረግ አሜሪካና አውሮፓ ነው የሚመጣው። ተመልሶ ያችን $10 እዛ ሜክ አያደርጋትም፣ አይሰራም። ምክንያቱም ብር መስራት አይቻልም። እዛ ብር መስራት የሚቻለው ከመዝረፍ ጋር ብቻ። ስትዘርፍ፣ ስታጭበረብር፣ ሀገርህን ስትሸጥ፣ የሀገርህን መሬት ስትሸጥ፣ የእናትህን መሬት ቆርጠህ ስትሸጥ፣ ከዛ መለሰ ደግሞ ከስንት ዓመት በኋላ ወረሩን ትላለን። ቢግ ፕሮብሌም። ራሳችሁ ኑ መሬት ግዙ ብላችሁ ትጣሩና ህዝቡን ወይ ከሰሜን ይሆናል ወይ ከደቡብ። ከዛ በኋላ እዚህ አካባቢ ደግሞ ጅል ህዝብ አለ ይመጣና ከብቱንም መሬቱንም እዛ ምንም ሽጦ ወይንም ደግሞ ሊለ ይመጣል፣ ፊንፊኔ ይገዛል። ከዛ ፊንፊኔ ተወረራችሁ ኦሮሞች ትሉናላችሁ። ለዚህ ነው ይቺ ከተማ እንዴት እንዳስጠላችሁ። የኦሮሞን ልጅ ደም ነው የጠጣችሁ። የኦሮሞን ህዝብ ነው ያፈናቀለችው። የኦሮሞን ህዝብ ነው ከዳር እስከ ዳር ፊንፊኔ እያለ እስካሁን ድረስ ስራውን እንዳይሰራ ያደረገው፣ ህይወቱን እንዳይኖር ያደረገው። እምብርቴ ምናምን እያለ የሚመጣው የሚሄደው አይደለም የሚሸጠው ራዛው ቁጭ ብሎ ታስዩ ጋይስ በሉ ወጤ ልስራበት ሂዱና ፋራው ላይ እንትን በሉ። ታብታብ እያደረጋችሁ